ሁለታችሁ አብራችሁ ከኔ የተሻለች ሰው እንደሆነች ነው የማስበው። ምክንያቱም ከምንም በላይ ያለውን ዓለምህን ልጅ ሰጥሃለች። ልጅ ደግሞ የእግዚአብሔር ስጦታ ነውና የላይፋችን መስመር እንግዲህ ለየቅል ሆኗል። እኔ አብረን ብንሆን ደስ ይለኝ ነበረ፣ ግን እኔ ከዚህ በላይ ማውራት አልችልም። አንቺ ልክ ነሽ። እኔ የልጅ አባት ነኝ፣ ልጅን አሳድጋለሁ። አንቺም ደግሞ የፈለግሽውን ህይወት መምራት ትችላለሽ። አረዳኒ በሰንገደ አይደለም እሷ ልትል የፈለገች ካጣው ላይ ሆኖ ነው ያውርታኛለች እኮ በቃ ልጅ ያለ አክሴፕት ማድረግ ከበደኝ። በቃ እንደ ሴት ሆኜ ነው የማሰብኩት እኮ። ተረጋግሽ ጽጌ፣ ተረጋጊ። ይገባናል ብዬ አስብ ነበረ ግን አልሆነም። ምን ይልሻል እስኪ ውዴ፣ የታዘበን ያየፈራ ለሰከከን ስዳርጊ ሳልጠረጥር ሳልዘጋ ከዚህ ቀደም የለብሽ። ዛሬ እንግዲህ ጽጌ በሚያሳዝን ቪዲዮ መታለች። እውነት በጣም ያሳዝነችኝ። ጽግሻ አይዞሽ፣ ሁሉም ነገር ለበጎ ነው። ባትለያዩ በጣም ደስ ይለናል። በቃ የመጀመሪያ ፍቅረኛሽ የመጀመሪያ ጓደኛሽ ለ13 ዓመት ለ14 ዓመት አብራችሁ ያሳለፋችሁ ባህሪውን የምታውቂ ባህሪሽን የሚያውቅ ጠለቅ ብሎ የሚያውቅ በቃ ባትለያዩ በጣም ደስ ይላል። ጽጌ ግን ብታስተዊ ጥሩ ነው። በቃ ዳኒ ደግሞ ልጅቷን ብታስመረምራት ልጅቷን አስመርምራትና ምናልባት አይታወቅም ወን አንተ መያዣ ሊሆን ይችላል። ሴቶች አብዛኛ ጊዜ ሰበብ ወንድ ለመያዝ ሲፈልጉ አርግዘናል፣ ተጎምደናል፣ ቀና ብለናል ስለሚሉ እዚህ ለአንዴ አስመርምራት። ጽጌ ደግሞ ታገዥ። በጣም እኮ ነው የሚዋደዱት። እውነት በጣም የሚዋደዱ ጥንዶች ናቸው። በጣም ማለት ነው። በቃ ወላ ማውራት ራሱ አቅቷታል። እየተላቀሱ ተለያዩ። እሷም ትወደዋለች፣ እሱም ይወዳታል። ሰላም ቤተሰቦቼ እንዴት ናችሁ? ደህና ናችሁ? አረሳው ሰላምታውን እርስ ታረኩት። ደህና ነኝ እኔ እግዚአብሔር ይመስገን። ኢትዮጵያ ኤርትራዎች በሙሉ ሙስሊም ክርስቲያኖች ውድ ቤተሰቦቼ ሰላማችሁ በያላችሁበት ብዝዝት ትርፍርፍ ያርግልን። አገራችን ኢትዮጵያ ሰላም ያርግልን። ሁላችንም ሰብስቡ። በስደት ያለን ወደ አገራችን ያስገባን። ያሰብነው ተሳክቶ ሁላችንም ይሰብስበን። እንግዲህ ዛሬ በጽግሻ መጥቻለሁ። ጽግሻ እንግዲህ በጣም አሳዝናኛለች። ያው በቃ መለየት ስላለብኝ ነው እንጂ መለየት አልፈልግም ነበር። ከሱ ጋር ትዳር መስርቼ አግብቼው ልጅ ወልጄለት አብረን ትዳር መስርተን ሁሌ ባይሜሩ የሚመጣው ይሄ ነው አለች። በቃ ስታወራ ታሳዝናለች። ግን ምን ይደረጋለች። በቃ የአንድ ቀን ስተት ምን አሉ እና ለአንድ ቀን ስተት ተብሎ ብዙ ነገር ተበላሸ። የዳኔም ህይወት ተበላሸ፣ የሷም ህይወት ተበላሸ፣ የእሱንም ህይወት ተበላሸ። አያችሁ፣ ማስተዋል ጥሩ ነው። በቃ መታገዝ፣ አብሶ ትዕግስት ለሁሉ ነገር ያስፈልጋል። ዳኔም ያኔ በሷ ላይ ሮጦ እዚህ ውስጥ ገባ። ይሄው አሁን መውጣት አቃተው። በቃ ስንጥር እንጭት ውስጥ ያለ ሰው ታውቃላችሁ። ወደ ጽጌ እንዳይሆን ያችኛዋ ነፍሰ ጡር ነች አለኝ። ጽጌን እንዳይተዋት ይወዳታል። ስንት ቦታ ሆነ ማለት ነው። በቃ ሀሳቡ ራሱ ብትንትን ብሏል። ራሱ ባለፈ ራሱን ሳተ በዚሁ ሰበብ። ስለዚህ መታገዝ ዋጋ እንዳለ ነው። ለሁሉ ነገር መቸኮል የለብንም። በቃ የኋለቻን መለስ ብለን ማየት አለብን። ወደፊት ብቻ አይደለም መሮጥ ያለብን። ይሄ ነገር እንደሚከሰት በቃ ሁሉ ነገር እያወቀ ይሄን ማድረግ የለበትም። ዳኒ በዛን ሰዓት እልህ ይዞት አሁን አየ ተሰቃየ። እንግዲህ ጽጌ በቃ መለያየት አለብን። ከየሱ ጋር መሆን አለብን። የልጅ አባት ነህ። ልጁ ብቻውን ማደግ የለበትም አላባት። እሱንም መጎዳት የለባትም። እኔ ነኝ ህይወታችሁ ውስጥ የገባሁት፣ ከህይወታችሁ ወጣላችኋለሁ አለቻቸው። በቃ በጣም ያሳዝን። በቃ እኔ አሳዘነችኝ። ንግግሯ፣ አነጋገሯ በቃ ጽጌ በቃ ሁሉ ነገር ከህይወታቸው እንደ ወጣ ወስኜ ነው ዛሬ የመጣሁት አይደል። ዳኒ ደግሞ በቃ እኔ ከህይወትሽ ወጥቻለሁ፣ በቃ መልካም ጊዜ ይሁንልሽ ምናምን በቃ ወላ ሲሰናበባበቱ
በጣም ያሳዝናሉ። ጥጌ እስኪ ቆም በይና አስተዊ። አንቺና ዳኒ መለየት የለባችሁም። ያረገዘችው ልጅ ተረገዘ። ልጅ እግዚአብሔር ስጦታ ነው። በቃ ባለው ነገር አግዟት። አንቺና ዳኒ ተጋቡና ቁጭ በሉ። ግን በሰው መፍረድ ጥሩ አይደለም። ነገ ይፈረድብሃል ይባላል። ስለዚህ አስቡበት። እኔ ለማንም አልፈርድም፣ ምክንያቱም ጥሩ አይደለም። ሴት በሴት መፍረድ የለበትም። ነገ የሚደርስበት ማወቅ አለብን። እሱንም ቆም በይና አስተዊ። ጥጌም ቆም በይና አስተዊ። እሱን ደግሞ የማይወድሽ ሰው አንቺ ነሽ የምትወጂው እንጂ ዳኒ አይወድሽም። አይሽ የሚወድሽ ሰው አብረሽ ተጓዥ እንጂ ይወደኛል ብለሽ አብረሽ እንዳትጓዥ። ነገ ጥሎሽ እንደማይሄድ በምን ዋስትና አለሽ? ጥሎሽ ሄዳላ። አይወድሽማ ይሄ ልጅ። አንቺ ነሽ የምትወጂው። ሴት ልጅ ከምትወድ ደግሞ ወንድ ላይ ቢወድ የተሻለ ነው። የሴት ልጅ ፍቅር ቀስ በቀስ ይመጣል፣ ችግር የለውም። በመውለድ በምናምን በቃ ብዙ ነገር ይመጣል። ወንድ ልጅ ግን ካልወደደሽ ጥሎሽ ሄደል። ነገር የዛሬን አትይ፣ ወደፊትሽን ጠብቂ። የልጅ አይወድሽም። እሱ ሁሌ ከጥጌ ጋር መኖር፣ ከጥጌ ጋር ትዳር መመስረት የሚፈልገው አንቺን አይፈልግሽም። እሱ ቆም በይና አዳምጪ። እንደ ሴትነት እኔ የምነግርሽ ነገር ይሄ ነው። አንቺ የዛሬን አትይ። እንግዲህ ቤተሰቦቼ አስተያየት በጥጌና በዳኒ ዛሬ መጥቻለሁ። እንግዲህ ቤተሰቦቼ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱን። እንግዲህ ይሄ ሁሉ ውስጥ ነገር የጨመረችው መጀመሪያ እንትና ነች። እንግዲህ እቺ ወፍራሟ ልጅ ነች። ይቅርታ ስሟን ስለማላውቅ ነው። እሷ ነች እንግዲህ እዚህ ሁሉ ውስጥ የጨመረችው። መጀመሪያ ብድግ አድርጋ ዳኒ መካክሮ እዛ ውስጥ ቢጨምሩ አመታ ከዳኒ ጋር ባታስታውቀው ልጅቷን ቢያቃትም በፊትም መጀመሪያ ፍቅረኛን ብትሆን ማምጣት የለባትም ነበር። አሁን አንቺ ራሱ ሰርተሽ ራስሽ ተጠዘሽ። ይሄን ነገር መጀመሪያ አንቺ ነሽ ያጠፋሽው። አንቺና ያ ጓደኛሽ ወንዱ